ጤና ይስጥልን አርሰናላውያን እንዴት ናችሁ? አርሰናልን የተመለከቱ ጉዳዮችን ልናነሳ ነው። በሚቀጥሉት ደቂቃዎች ላይ ዝርዝር መረጃዎችን እናጋራችኋለን። ሐሳብ አስተያየቶቻችሁንም እንቀበላለን። በርከት ያሉ ጉዳዮችን ነው የምናነሳው። ትናንትና በሰበር መረጃ የቡርኖ ጉማሬዥን ዝውውር ሲጠናቀቅ አንስተን ነበረ። ከዛ በኋላ ማምሻውን ደግሞ የሰማናቸው ጉዳዮች አሉ። በቪኒሺየስ ጁኒየር ጉዳይ ላይ ዛሬም ምን አዳዲስ ነገሮች አሉበት? ሌሎች ተጫዋቾች አርሰናል በምትክነት እያሰባቸው ያሉ ተጫዋቾች እነማን ናቸው? በዝርዝር የተመለከትነው የምንቆየው ጉዳይ ነው። ከዛ ውጪ በተከላካይ ቦታ ላይ ካርሻልም ሊለቅና ወደ ቸልሲ ሊሄድ የሚችል ተጫዋች አለ ተብሏል። 70 ሚሊዮን ፓውንድ ሊከፈልበት ይችላል እየተባለ ይገኛል። በዝርዝር የምናነሳቸው ጉዳዮች ናቸው። ያልሰማችኋቸው መረጃዎች ካርሻል ሌሎችም ዜናዎች ጋር አያይዘን እየነገርናችሁ እንቆያለን። ሐሳብ አስተያየቶቻችሁን ለኩልን። በተለይ ለእናንተ ጥያቄ አቅርበን እንጀምራለን። የቪክተር ዮኬሬሽ ጉዳይ፣ የካቨርስ ጉዳይ በስፋት እየተነሳ ይገኛል ባለፉት ቀናት ላይ። በተለይ ደግሞ አርሰናል ቤን ጃኮብስ ቪክተር ዮኬሬሽ አንተቸብል አይደለም፣ የማይነካ የማይሸጠው ተጫዋች አይደለም በሚል ይዞት የወጣው ዘገባ አለ። ለእናንተ ግን ቪክተር ዮኬሬሽን ቢሸጥ ይሻላል አርሰናል ወይስ ደግሞ ካቨርስ? ከሁለቱ ምረጡ ቢባል የትኛው ምርጫችሁ ይሆናል? እስኪ ሐሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። በዚህ ጉዳይ ላይ ወደ በኋላ ላይ ምላሽ ለመስጠት እንሞክራለን። ዝርዝር ቁጥሮችን እየነገርናችሁ እንቆያለን። አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትና ሰበር መረጃ ብለን ብሩኖ ጉማሬዥ ወደ አርሰናል ሂር ዊ ጎ ብለን የሰራነው ዜና ከ2000 ሰው በላይ አልተመለከተውም። ከ120 ሰው በላይም ላይክ አላደረገምና በሚያስገርም ሁኔታ እንደዚህ አይነት ትልልቅ ዜናዎች እንኳን ቻናላችን ላይ በደንብ መታየት ካልቻለ በደንብ ለኛም ልፋታችን ከንቱ የሚሆንበት ነውና ላይክ አድርጋችሁ ጀምሩ። ሁሌ እንደምንለው ላይክ አድርጉ። ሐሳብ አስተያየቶቻችሁን ደግሞ እያጋራችሁን ቆዩ። አበረታቱን። የአርሰናል ቻናል ነው። አርሰናልን በተመለከተ ዝርዝር ጉዳዮችን የምናቀርብበት ነው። በቀጥታ ወደ ጉዳዮቻችን እናልፋለን። የዝውውር ጉዳዮችን በማንሳት እንጀምራለን። የብሩኖ ጉማሬዥ ጉዳይ ምን ደረሰ የምትሉ ከሆነ ብሩኖ ጉማሬዥ በአጠቃላይ በአርሰናል ቤት የሕክምና ምርመራውን እያደረገ ይገኛል። እነ ፋብሪዚዮ ሮማኖ አስቀድሞ የሕክምና ምርመራውን አጠናቋል ብለው ይዘው ወጥቷል። ይዞት የወጡት መረጃ ያሳያል። ነገር ግን አሁን በለንደን ያለው ፋይናላይዝ እያደረገ ይገኛል። የመጨረሻ የወረቀት ስራዎችም እየተጠናቀቁ ይገኛሉ። በተጫዋቹ ጉዳይ ላይ አንዳንድ መረጃዎችን ማንሳት ይኖርብናል። ተጫዋቹ እንደ አጠቃላይ ምን አይነት ኳሊቲዎች አሉት፣ በአርሰናል ምን ይጨምራል የሚለውን ትናንትና በዝርዝር ለመመልከት ሞክረናል። ከዛ በተጨማሪ ግን ሃሪ ዊንተር የተባለ አንድ ጻፊ ምን ያነሳል? ቪኒ ጁኒየር በተመለከተ የምናነሳቸው ጉዳዮች አሉ። በብሩኖ ጉማሬዥ በዚህ ብራዚላዊ የ28 ዓመት ተጫዋች ላይ ግን አንዳንድ ሀሳቦችን ያነሳል። ሃሪ ዊንተር በተለይ በጣም ምርጥ የሚባል ሚድፊልደር ነው ይላል። ቴክኒካሊ ኤክሰፕሽናል ነው፣ በፖሴሽን ወቅትም ፕሬዠር በማሳደርም ጭምር በጣም ጥሩ ተጫዋች ነው ይላል። ኢነርጃይዘር ነው፣ በጣም ለቡድኑ ጉልበትን የሚጨምር አይነት ተጫዋች ነው። መሪ ነው፣ ተፋላሚ ዋሪየር ነው ብሎ ይገልጿል። ለተነጠቀው ኳስ አርሰናል ቼዝ የሚያደርግ እያንዳንዱን ኳስ ለመቀማት መልሶ ለመቀማት ሪከቨር ለማድረግ ጥረት የሚያደርግ ከዛ በተጨማሪም ካሪዝማቲክ የሚባል እንግዲህ እዛ ካሪዝማውን ማንነቱን በደንብ ሜዳ ላይ የሚያሳይ በጣም ለኒውካስል ዩናይትድ ትልቅ ማጣት፣ ለአርሰናል ደግሞ በቴክኒካሊም ታክቲካሊም ኢሞሽናሊም ትልቅ እድገትን ይዞ የሚመጣ ተጫዋች ነው። ከኒውካስል ዩናይትድ ተጫዋቾች መካከል አንቶኒ ጎርደን እና አሌክዛንደር አይዛክ ከዛ በተጨማሪም የሳንድሮ ቶናሊም ዝውውሮች በበለጠ በተለይ በዚህ ክረምትም ከለቀቁ ተጫዋቾች በበለጠ የዚህ አምበል መልቀቅ ቡድኑ በእጅጉ ይጎዳዋል የሚል ሀሳብን ያነሳል። በብሩኖ ጉማሬዥ በኩል አንድ አስገራሚ ቁጥር ስመለከት ነበረ። በተጫዋቹ በኩል ብዙ ጊዜ ክለቦች ዝውውሮችን ሲያደርጉ እርስ በርስ በተደረጉ ጨዋታዎች ላይ ተጫዋቾቹ ያሳዩቸው ብቃቶች እንደ መታያ እንደ መመልመያ መንገድ ይቆጠራሉ። አንዳንድ አጥቂዎች በተቃራኒ ግብ ያስቆጠሩና ቡድኖች ላይ የበላይነታቸውን ብዙ ጊዜ በተደጋጋሚ ያሳዩና ወደዛ ቡድን ሲዘዋወሩ እንመለከታለንና በብሩኖ ጉማሬዥ በኩል ከየትኛውም ቡድን ተቃራኒ ቡድን በፕሪሚየር ሊግ ላይ ባደረጋቸው ጨዋታዎች የመጀመሪያ ጨዋታውን ካደረገበት ወቅት አንስቶ ስንመለከተው ብሩኖ ጉማሬዥ 98.6 ኪሎ ሜትሮችን ከአርሰናል ጋር በተደረጉ ጨዋታዎች ብቻ ሸፍኗል። ከሞላ ጎደል 100 ኪሎ ሜትሮችን ሮጧል። ከሌላ ክለብ ጋር ይህንን ያክል ርቀት እንኳን የሚሸፍን ተጫዋች አይደለም። ዲዋሎችን በማሸነፍ 71 የአንድ ለአንድ አጋጣሚዎችን ማሸነፍ ችሏል። 17 ፋውሎችን ደግሞ ሰርቷልና እነዚህ ቁጥሮች በሙሉ ከየትኛውም ቡድን ጋር የሚመጣጠን አይደለም። በአስገራሚ ሁኔታ ሊጠቀስ የሚችል ጉዳይ ነው በሚል ልናነሳው እንችላለን። የሕክምና ምርመራውን ያጠናቃል። በቀጣይ ብዙ ኳሊቲዎችን ጨምሮ ይመጣል። አንዳንድ የሂት
ማፖችን ከዛ በተጨማሪ ታክቲካል እንዲሁም ደግሞ አናሊቲካል የሆኑ ማፖችን ስንመለከት ነበር። በዛ ሂደት ደግሞ ተጫዋቹ በአርሰናል ቤት ለምሳሌ ከዴክላን ራይስ ጋር ብቻ እንዴት ይነጻጸራል ብንለው ፔናልቲ ቦክስ ውስጥ ብዙ በመግባት ሁለቱም ተመጣጣኝ ቁጥሮች አላቸው። ቻንስ ክሬትድ ላይ ተመጣጣኝ የግብ ዕድሎችን በመፍጠር ተመጣጣኝ ቁጥሮችን ይጨምራሉ። ለአርሰናል ተመሳሳይነት ቁጥሮች አሏቸው። ከዛ በተጨማሪ ፋይናል ኤንትሪዎች ላይ ወይም በሶስተኛው የሜዳ ክፍል ላይ ያላቸው እንቅስቃሴዎች በመጠኑም ቢሆን ዴክላን ራይስ የተሻለ ነው። በፓስ ደግሞ በተቃራኒ የግብ ክልል ላይ ብዙ ፓሶችን በማድረግም የሚቀመጡ ተጫዋቾች ናቸው። ቦል ሪከቨሪ ላይ ተመጣጣኝ ቁጥሮች አሏቸው። በእርግጥ በቦል ሪከቨሪ ደረጃ ዴክላን ራይስ የበለጠ ቁጥሮችን አስመዝግቧል። በኢንተርሴፕሽን በታክል ደግሞ በኢንተርሴፕሽን ዴክላን ራይስ የበለጠ ቁጥሮች አሉት። በታክል ደግሞ ብሩኖ ጉማሬዥ የበለጠ ቁጥሮች እንዳሉ ተመልክተናል። ሁሉም እነዚህ በዋነኝነት አርሰናልን በተመለከተ ከብሩኖ ጉማሬዥ ጋር በተያያዘ የሚነሱ ሀሳቦች ናቸው። ኤዝሪ ኮንሳን የተመለከተ ጉዳይ ደግሞ እንመልከት። የተጫዋች ኤሊጂብል ነው አርሰናል ለመሄድ ፍጹም ፈቃደኛ ነው የሚሉ ጉዳዮችን እየተመለከተን እንገኛለን። ሜል ስፖርት ይዞት የወጣው ዘገባ 2026-27 የውድድር ዘመን ከመጀመሩ በፊት አርሰናል ዲፌንሲቭ ላይኑን ማጠናከር ይፈልጋል። በተለይ የዊሊያም ሳሊባ ጉዳትን ተከትሎ ደግሞ ተጫዋቾችን ማምጣት ይፈልጋል። የተጫዋች ኤዝሪ ኮንሳ 28 ዓመቱ ላይ ይገኛል። እንግሊዛዊ ተጫዋችን ለማምጣት በአርሰናል በኩል አስቶን ቪላ ጋር በቀጣይ የሚያደርገው ድርድር የበለጠ ትኩረትን እየሳበ ይሆናል ተብሎ እየተጠበቀ ይገኛል። ሴንተር ባክ ራይት ባክ ሆኖ መጫወት ይችላል። አርሰናል ላይ በደንብ ልንመለከታቸው የምንችላቸው አማራጮች ናቸው በሚል የሚነሱ ጉዳዮች አሉ። የቪኒ ጁኒየርን ጉዳይ በስፋት መለስበታለሁ። በዝርዝር የሰማናቸው ጉዳዮች አሉ። ስፔናዊው ጋዜጠኛ ከ50 ዓመት በላይ 50 ነው ያልኩት 5 አይደለም ከ50 ዓመት በላይ የሪያል ማድሪድን ዜናዎች በመስራት የሚታወቀው ቶማስ ጎንዛሌዝ ማርቲኔዝን በተመለከተ አንድ ዘገባ ይዞ ወጥቷል። ሌሎችም ብዙ መገናኛዎች ከሞላ ጎደል የቪኒ ጁኒየርን ጉዳይ ምን ደረጃ ላይ ይገኛል ብለው ያነሷቸው ሀሳቦች አሉ። ለሁሉም እነዚህን ጉዳዮች መለስ ብዬ አነሳላችኋለሁ። በመሃል ግን ጥቂት የእናንተ መልእክቶች ትናንትና መጥተውልናል። ከብሩኖ ጉማሬዥ ጋር በተያዘ ኡፋ የተገላገልን ብሎናል። ጌራ ሰሙ የመጀመሪያ መልእክት የላከልን አድማጫችን ነው። ኩማ በጣም እናመሰግናለን ብሏል። ከልብ እናመሰግናለን። ሽመልስ ለገሰ ሰላም ቤስቶች እንዴት አረፈዳችሁ? አርሰናል ምርጥ ዝውውር አድርጓል። ቀጣይ ቪኒሺየስ ጁኒየር ይሆናል። መታገስ ውጤቱ እንዲያመራ ይሆናል። ቤርታና ሚኬል አርቴታ ጥሩ ስራ እየሰሩ ነው። ሰናይ ቀን ብሎናል። አመሰግናለን። ሙሐመድ ሲራጅ ነስሩ አሁን የሚቀረን አንድ ትልቅ ሰበር የሚሆን ዝውውር ብቻ ነው። ይህም ቪኒሺየስ ጁኒየር ካልተሳካ የአትሌቲካው ምርጡ ጨራሽ አልቫሬዝን ካመጡልን ለአርሰናል እልል በቅምጤ ነው ለእኛ ለአርሰናል ደጋፊዎች ብሏል። ከልብ እናመሰግናለን። ሙሐመድ ሲራጅ ነስሩ ከአዲስ አበባ። ዩሱፍ ሙሐመድ ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ የሚል መልእክቱ ልኮልናል። እናመሰግናለን። ትናንትና ብዙ መልእክቶች አልመጡልንም፣ ብዙ ላይኮች አላየንም፣ ብዙ ሰው ቪዲዮቻችንን አልተመለከተም። ይህም ቪዲዮ እንግዲህ በደንብ ላይክ አድርጋችሁ ጀምሩ። ባነሳናቸው ጉዳዮች ላይም መልእክቶቻችሁን ላኩልን። በአርሰናል ቤት ማን ነው በቀጣይ መልቀቅ ያለበት? ቪክተር ዮኬሬሽ ወይስ ደግሞ ከቨርስ? በአርሰናል በኩል ሚኬል አርቴታ ምረጥ ተብሎ ምርጫ ቢቀርብለት እናንተስ እንደ አርሰናል ደጋፊ የትኛውን ትመርጣላችሁ? ትልቅ አጠያቂ ጉዳይ ሊሆን ይችላል። ሀሳብ አስተያየቶቻችሁን አካፍሉን። የቪኒ ጁኒየር ዝውውር ካልተሳካ ምናልባት በቀይር መልክ እነዚህ ተጫዋቾች ለገበያ ሊቀርቡ ይችላሉ የሚሉ ሀሳቦችን እየሰማን እንገኛለን። ወደ ሌሎች ጉዳዮች አልፈናል። ቪኒ ጁኒየርን በተመለከተ ትናንትና ማምሻውን ተጫዋቹ በሪያል ማድሪድ ለመቆየት ሰፊ እድል አለው የሚሉ ዘገባዎችን ተመልክተናል። ሪያል ማድሪድ የተሻሻለ የ2 ሚሊዮን ዩሮ የደሞዝ ጥያቄ አቅርቦለታል። ከዚህ በፊት 18 ሚሊዮን ዩሮ አካባቢ ነበር የሚከፈለው። አርሰናል ደግሞ 24 ሚሊዮን ዩሮ አካባቢ ለተጫዋቹ አቅርቦለታል። 100% የምስል መብቱን ለተጫዋቹ ስለማቅረቡ ተመልክተናል። በሪያል ማድሪድ ቤት ግን ውሉን ያራዘማለው የሚለው ገና ያልተወሰነ ጉዳይ ነው። ብዙዎች ያለቀ ጉዳይ እንደሆነ እየዘገቡ ይገኛሉ። እስካሁን ግን ምንም የሰማናቸው ይፋዊ ዘገባዎች የሉም። በተጫዋቹ በኩል ወደ ሪያል ማድሪድ ያገድላል ወደ አርሰናል የሚለው ገና በተጫዋቹ ወኪሎች በኩል የሚደረጉ ድርድሮች ይጠበቃሉ። ትናንትና በነበረው ድርድር ላይ በተለይ ደግሞ በጣም የተለዩ ነገሮችን ተመልክተናል። በድርድር ሂደቱ ምን ሀሳቦች ተነሱ? የተጫዋቹ ወኪል ፌዴሪኮ ፔና ተገኝተው ነበረ።
በማድሪድ ከተማ በነበረው ከሪያል ማድሪድ ሰዎች ጋር በነበረው ድርድር ላይ የሮክ ኔሽን ሰዎች መካከል አንደኛው ፌዴሪኮ ፔና ናቸው። ተጫዋቹን ወክለው በዚህ ውይይት ላይ የተገኙት ባለሙያ ናቸው። ጀነራል ዳይሬክተሩ የሪያል ማድሪድ ጀነራል ዳይሬክተር በዋነኝነት ጆዜ አንጌል ሳንቼዝ ተገኝተው ነበረ። ቺፍ ስካውቱ ጁኒም የነበሩበት ውይይት ነበርና ቪኒ ጁኒየርን ለማስቀረት አሰልጣኝ ጆዜ ሞሪኖ ትልቅ ጥረት እያደረጉ ይገኛሉ። ነገር ግን በተጫዋቹ በኩል የመጨረሻው ምላሽ የመጨረሻው አስተያየት የመጨረሻው ነገር እየተጠበቀ ይገኛል። አዲስ ኦፈር ይቀርብለታል ወይ የሚለው ነገር ሲጠበቅ ነበር። ሪያል ማድሪድ የመጨረሻ የሚለውን 2 ሚሊዮን ዩሮ ኦፈር አቅርቦለታል። ነገር ግን ቪኒ ጁኒየርን በተመለከተ ቅድም እያነሳውላችሁ አንድ ጋዜጠኛ አለ። በተጫዋቹ በኩል የሰማናቸው ጉዳዮች ምንም በዝርዝር የተቀመጡ ነገሮች የሉም። ነገር ግን ለረጅም ዓመታት ከ50 ዓመት በላይ የሪያል ማድሪድን ዜናዎች ከቨር ሲያደርግ ሲሰራ የነበረው ጋዜጠኛ ቶማስ ጎንዛሌዝ መርትን በጣም ታዋቂ ስፔናዊ ጋዜጠኛ ነው። አንድ ጉዳይ አንስቷል። ቪኒ ጁኒየር እና የሪያል ማድሪድ ጉዳይ እስካሁን የተፈታ ጉዳይ ያለቀ ጉዳይ የተጠናቀቀ ጉዳይ አይደለም። በሌሎች ብዙ መገናኛዎች ላይ ነገሩ ተጠናቀቀ የሚሉ ሀሳቦች እየወጡ ይገኛሉ። ነገር ግን በክለብ ደረጃ ሪያል ማድሪድ በዚህ ወር ላይ ተጫዋቹ ውሉን የማያራዝም ከሆነ ይሸጧል። ቪኒ ጁኒየር ደግሞ ቆያለሁ አልቆይም በሚለው ጉዳይ ላይ እስካሁን ውሳኔውን ለሪያል ማድሪድ አላሳወቀም። ይህ ጋዜጠኛ ብቻ አይደለም፣ አስም ይዞት የወጣው ዘገባ አለ። በጣም በፍጥነት ቶሎ ምላሽ እንዲሰጥበት ይፈልጋል ሪያል ማድሪድ ያቀረበው ፕሮፖዛል ላይ ካለበለዚያ ወደ ሌሎች አማራጮች ተጫዋቹን በገበያው ላይ ወደ መሸጥና ከሌሎች ክለቦች ጋር ወደ መደራደር የውድድር ዓመቱም ሳይጀመር ሌሎች አማራጮችን በገበያው ላይ አማትሮ ተጫዋቾችን ለማምጣት እንቅስቃሴ ለማድረግ እንዲመቸው እንደዚህ አይነት ጥረቶችን ያደርጋል ተብሎ ይጠበቃል። ቪኒሺየስ ጁኒየር እስካሁን ሄዚታንት ነው። እስካሁን በጣም በጥርጣሬ ነገሮችን እየተመለከተ የወሰናቸው ውሳኔዎች የሉም የሚሉ ሀሳቦችን የጋዜጠኛ ቶማስ ጎንዛሌዝ ማርቲን ይዞት የወጣው ሀሳብ ተመልክተናል። ሪያል ማድሪድም በጣም ብዙ ጊዜ ሊወስድ አይፈልግም። በዚህ ሳምንት አጭር መልስ ከተጫዋቹ ወኪሎች በኩል ከተጫዋቹ ካምፕ በኩል መስማት ይፈልጋል የሚሉ ዘገባዎችን ተመልክተናል። መቼ ላይ ይለታል በተጫዋቹ በኩል በአርሰናል በኩል ምን እድል አለው የሚለውን በቀጣይ የምንመለከተው ጉዳይ ይሆናል። ሁሉም እነዚህ በዋነኝነት ከአርሰናል ጋር በተያዘ ቪኒ ጁኒየርና አርሰናልን የተመለከቱ ጉዳዮች ናቸው። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን እንቀበላለን፣ እንወያይበት። ቪዲዮቻችንን ላይ ካድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ቀጥለናል። ሌሎች ጉዳዮችን እንመልከት። ቀደም ያነሳውላችሁን መግቢያ ላይ አንድ ጉዳይ ላንሳ። ቤን ጃኮብስ ባለኝ ኢንፎርሜሽን ይላል ባለኝ መረጃ መሰረት አትሌቲኮ ማድሪድ ቪክተር ዮኬሬሽን በሁሊያን አልቫሬዝ ለመቀየር ፍላጎቱ አለው። አርሰናልም ቢሆን ደግሞ ተጫዋቹ በዚህን ያክል ደረጃ ላይ ፍላጎቶች ወደ አርሰናል የመምጣት ፍላጎት መስማማት የሚችሉበት እድል ካለ አንተ ቸብል አይደለም ቪክተር ዮኬሬሽ የማይሸጥ የማይነካ ተጫዋች አይደለም በሚል ይዞት የወጣው ዘገባ ያሳያል። በዚህ ጉዳይ ላይ እነዚህ አይነት መረጃዎችን ተመልክተናል። ነገር ግን እናንተ ምረጡ ብትባሉ ማንን ተመርጣላችሁ? የጥያቄ አቅርቤ ነበረ። ካይ ሃቨርትዝ ወይስ ደግሞ ቪክተር ዮኬሬሽ በምን ደረጃ ላይ ሊነጻጸሩ ይችላሉ? አርሰናል አንድ ተጫዋች የሚጨምር ከሆነ አንድ ተጫዋች መልቀቅ ይኖርበታል። ከፊት መስመር ላይ በተለይ ቪኒ ጁኒየር የሚመጣ ከሆነ ቪክተር ዮኬሬሽ ወይም ሁሊያን አልቫሬዝ የሚመጣ ከሆነ እንደዚህ አይነት ንክኪዎች ይኖራሉና ትስስሮች ያሏቸው ጉዳዮች ናቸው። ከሃቨርትዝም ስሙ እየተነሳ ይገኛል። ባለፈው የውድድር ዘመን እስከ 50 ያክል ጨዋታዎችን ቪክተር ዮኬሬሽ ተጫውቷል። በሃቨርትዝ በኩል ደግሞ ብዙ የፊትነስ ደረጃው ከጉዳት ጋር እየታገለ ባለፉት ዓመታት 2 ዓመታት አርሰናልን አገልግሏል ማለት ከባድ ነው። ስለዚህ ይህንን የማች ፊትነስ ጉዳይ ለጨዋታ ዝግጁ የመሆን ከጉዳት የመራቅ ነገርን በመመልከት አንዳንዶች ቪክተር ዮኬሬሽ ይላሉ፣ አንዳንዶች ደግሞ ከሃቨርትዝ በቡድኑ ውስጥ ሌሎች ጥቅሞችም ይኖሩታል። አሁን በሚቀጥለው ውድድር ዘመን በ2026/27 ከ16 ቀናት በኋላ ፕሪሚየር ሊጉ ሲጀምር የምንመለከታቸው ጉዳዮች ይኖራሉ። በዋነኝነት ደግሞ ከነዚህ ጉዳዮች መካከል አንደኛው ለአርሰናል ተጫዋቾች በሽያጭ ደረጃ ክለቡን ሊለቁ የሚችሉ ክለቡን ሊቀላቀሉ የሚችሉ ስሞችን ልናነሳ እንችላለን እና አርሰናል በተፎካካሪነት ሲቀጥል ማንም ያዋጣው ቪክተር ዮኬሬሽ ወይስ ደግሞ ከሃቨርትዝ የሚለው እናንተንም ሀሳቦች አካፍሉም። በዋነኝነት ግን በሁለት መንገድ ጨዋታ እንቅስቃሴና የሃቨርትዝ ደግሞ በተደራቢ አጥቂነት በአጥቂነት በአማካይነት በተለይ በዚህኛው ውድድር ዘመን ላይ ወደ አማካይ ሊወርድ ይችላል። አርሰናል ካስፈረማቸው ተጫዋቾችና ካለው ስኳድ አንጻር ያንን ልንመለከት እንችላለን የሚሉ ሀሳቦች አሉ። ሌሎች ተጨማሪ ጉዳዮችንም እንመልከት። ሁለት የሴሪያው ተጫዋቾች አሉ። አንደኛው ራፋኤል ሊያኦ ነው። በወኪሎቹ በኩል አርሰናል ተጫዋቹን እንዲያስፈርመው ጥያቄ ቀርቦለታል። ወኪሎች ለተጫዋቾቻቸው፣ ለደንበኞቻቸው፣ ለከስተመሮቻቸው ክለቦችን መፈለግ ነው
ዋነኛ ስራቸው። በዚህ ሂደት ደግሞ ቪኒሺየስ ጁኒየርን የማያሳካ ከሆነ አርሰናል ሌላ ተጫዋች ፍለጋ ገበያ ላይ መውጣቱ አይቀርምና ራፋኤል ሊያውን እንዲያስፈርም በአርሰናል በኩል ጥያቄ ይቀርቦለታል የሚሉ ዘገባዎችን ተመልክተናል። የኬነን ዩልዲዝን ጉዳይ በተመለከተ ቤን ጃኮብስ ከቪኒ ጁኒየር ስም መነሳት በፊት አርሰናል ተጫዋቹን ይፈልግ ነበር። ከዛ በኋላ ተጫዋቹ ውሉን አራዘመ። አርሰናል ወደ ሌሎች አማራጮች ፊቱን አዞረ። አሁን የቪኒ ጁኒየር ዝውውር የማይሳካ ከሆነ ኬነን ዩልዲዝን ቱርካዊውን የመስመር አጥቂ ለማስፈረም አርሰናል ጽኑ ፍላጎት አለው፣ እንቅስቃሴ ውስጥ ሊገባ ይችላል የሚሉ መረጃዎችን እየተመለከተን እንገኛለን። በቀጣይም ምን ዝርዝር ነጥቦች ይነሱበታል የሚለውን በቀጣይ እንመለከታለን። እናንተስ ምርጫችሁ ማን ነው? ሀሳብ አስተያየቶቻችሁ ልትልኩልን ትችላላችሁ። እንወያይበት፣ ነገ በስፋት እናነሳዋለን። ትናንትና ሚኬል አርቴታ ከዝውውር ጉዳዮች ጋር በተያዘ ጥያቄ ቀርቦለት ነበረ። ከዛ በተጨማሪም ከአርሰናል ስኳድ ጋር በተያዘ አሁን ትናንትና 3-1 በሆነ ውጤት በአቋም መፈተሻ ጨዋታ አርሰናል ተሸንፏል። የአቋም መፈተሻ ጨዋታ ነው። ያን ያክል በጣም ትልቅ ያለ መጨረሻ የሚባል አይደለምና በአቋም መፈተሻ ጨዋታ ላይ ገና ዋና ቡድናችንን አላገኘንም። ትልልቆቹ ዋናዎቹ ተጫዋቾች ከኛ ጋር አልተቀላቀሉም። በሚቀጥሉት 3 እና 4 ቀናት 4-3 ተጫዋቾችን እናገኛለን። ከዛ በኋላ በቀጣይ ወደ ለንደን እንመለስና በለንደን የምናደርጋቸው ጨዋታዎች አሉ ብሏል። ከቦሩሲያ ዶርትመንድ ከኮሞ ጋር ይጫወታል። ከማንቸስተር ሲቲ ጋር ደግሞ ዌምብሌ ላይ የሚያደርገው የኮሚኒቲ ሺልድ ጨዋታ ይጠበቃል። እነዚህ ጨዋታዎች በቀጣይ መርሃ ግብሮች ላይ በፕሪሚየር ሊግ ላይ ከመጀመሩ በፊት ፕሪሚየር ሊጉ ከመደረጉ ከ16 ቀናት በፊት የሚጠበቁ ናቸውና በእነዚህ ጨዋታዎች ላይ እያንዳንዱ ቀናትን ለመዘጋጃ እንጠቀምበታለን የሚል አስተያየቱን ሰጥቷል። ብሩኖ ጉማሬዥን በተመለከተ ደግሞ አሰልጣኝ ሚኬል አርቴታ በተለይ ምንም አይነት ንዊስ ማውራት እንኳን አልቻልኩም፣ እናንተ ከኔ እየቀደማችሁ ነው በሚል በቀልድ መልክ ያነሳው ጉዳይ አለ። ለኛ ትልቅ መሻሻል ነው እሱን ማግኘታችንና በዚህ ብናበቀው ይሻላል። የአርሰናል ተጫዋች ላልሆነ ተጫዋች ሀሳቤን መስጠት አልፈልግም በሚል ያነሳቸው ጉዳዮች አሉ። በሁለት ጉዳዮች እቀጥላለሁ መረጃዎችን። አንደኛው የጄሚ ካራገር ጉዳይ ነው። ሁለተኛው ደግሞ ቸልሲ ይህንኑ ተጫዋች ይፈልገዋል ተብሏል። እናንተስ ምን ትላላችሁ? ታስታውሱ እንደነበረ ባለፈው ዓመት አሰልጣኝ ሚኬል አርቴታ ማርቲን ዙሜንዲ እንደሚፈልግ አስቀድሞ ኤዱ ጋስፐር ያጠናቀቀው ዝውውር ነበረ። ከዛ በኋላ ደግሞ የአንድሪያ ቤርታም ከመምጣታቸው በፊት ኦልሬዲ በስምነት ደረጃ ሪያል ሶሴዳድና አርሰናል የተስማሙበት ዝውውር እንደነበረ ይታወቃልና በመሃል አሰልጣኝ ቻቪ አሎንሶ የዚህን ዝውውር ፍለጋ ገበያው ላይ ገብቶ ነበረ በማድሪድ አሰልጣኝነቱ ተጫዋቹን ለማስፈረም። አሁን እየሰማናቸው ያሉ ዘገባዎች አሉ። በተለይ በአንዳንድ ብዙሃን መገናኛዎች ከሰማናቸው ጉዳዮች መካከል ማርቲን ዙቢሜንዲ በቸልሲ ይፈለጋል ተብሏል። በተለይ እኔ ይህን ነገር ስሰማ ምናልባት በቸልሲ በኩል እንዲለቅ የሚፈለግ ተጫዋች አለ። ተጫዋቹ በክለቡ መቆየት አይፈልግም። ፈላጊ ክለብ ወይም ሪያል ማድሪድ አልመጣም። ሪያል ማድሪድን ነበር መቀላቀል የሚፈልገው ኤንዞ ፈርናንዴዝ ደግሞ ወደ አርሰናል የሚሄድበት እድል ሊኖር ይችላል። አስቡት፣ በ10 ቁጥር ቦታ ላይ በአማካኝ ስፍራ ላይ መጫወት የሚችል ግብ አስቆጣሪ በጣም ታታሪ የሚባል ተጫዋች ነውና ማርቲን ዙቢሜንዲን በተመለከተ ደግሞ ጄሚ ካራገር ባለፈው በ60 ሚሊዮን ፓውንድ የመጣው ተጫዋች አሁን በተለይ ብሩኖ ጉማሬዥ ዴክላን ራይስ ባሉበት ሚድፊልደር ሚና ላይ 10 ቁጥር ቦታ ላይ በእርግጥ በዋነኝነት የሚጫወቱት ማርቲን ኦዴጋርድ ወይም ደግሞ ኤበሬቼዜ ናቸውና ሚኬል ሜሬኖም እዛ ቦታ ላይ ሊጫወቱ ከቨርስም ያንን ቦታ ሊሸፍን ይችላል። ያንን በተመለከተ ግን በአርሰናል ቤት የዚህ ቦታ የዚህ ተጫዋች የማርቲን ዙቢሜንዲ እድሎች በጣም እየጠበቡ ብዙ ስለማይጫወት ክለቡን ቢለቅ የተሻለ ነው። አርሰናል ተጫዋቹን ሊሸጡ የሚችልበት እድል እንዳለ የሚያሳዩ ፍንጮችንም የተመለከተ ዘገባ ተመልክተናል። ጄሚ ካራገርም የቀድሞ ሊቨርፑል ተጫዋች ያንን በተመሳሳይ አንስቶታል። ነገር ግን በማርቲን ዙቢሜንዲ ጉዳይ ላይ ቸልሲ ፍላጎት አሳይቷል የሚሉ ዘገባዎችን አሁን ከደቂቃዎች በፊት በተለያዩ ብዙ መገናኛዎች ላይ በጭምጭምታ ደረጃ እየተነሳ ይገኛል። ማርቲን ዙቢሜንዲን በቸልሲ ከተመለከተን የኤንዞ ፈርናንዴዝ ጉዳይም ምናልባት መዳረሻው አርሰናል ሊሆን ይችላል የሚሉ ሀሳቦችን በስፋት እየተመለከተን እንገኛለን። በቀጣይ ደግሞ ምን አይነት ምላሾች ይሰጥበታል የሚለው የሚጠበቅ ነው። ትናንትና አርሰናል ሪያል ቤቲስን በገጠመበት ጨዋታ ላይ አንድ ተጫዋች በጉዳት ከሜዳ ወጥቶ ነበር። ይህ ተጫዋች የቀይ መስመር ተከላካይ ቦታ ላይ የሚጫወት ተጫዋች ነው። ወደ ሜዳ በገባ በጭር ደቂቃ ውስጥ በ8 ደቂቃ ውስጥ ነበረ የተጎዳውና ለሱ በጣም የሚያስቆጭ አጋጣሚ ነበር። ሉዊ ኮፕሌ ይባላልና የአርሰናል ደጋፊዎች በማህበራዊ ትስስር ገጾች የከርስድ የሆነ ቦታ ነው ወይም ደግሞ ከርስ አለበት፣ ያ ማለት ደግሞ እርግማን ያለ
ያለበት ቦታ ነው። የአርሰናል የቀይ መስመር ተከላካይ ቦታ ላይ ባለፈው አመት በቤን ዋይትም ይሁን የጁሪን ቲምበርን ግልጋሎት በደንብ አርሰናል ማግኘት አልቻለም እና ሞስኬራን ሌሎችንም ተጫዋቾች እያፈራረቀ ለመጫወት ሲሞክር ተመልክተናል። በዚህኛው አመትም ደግሞ እንዳይቀጥል ፍራቻ አለው ተብሏል። ኤቫን ፍሬሴንዳን ከስፖርቲንግ ሊዝበን ደግሞ አርሰናል ለማስፈረም እንቅስቃሴ ላይ ይገኛል የሚሉ ዘገባዎችን ሪኮርዶ ይዞ ወጥቷል። በዚህ ቦታ ላይ ከሚፈለጉ ተጫዋቾች መካከል አንደኛው ስለመሆኑ የሰማናቸው ዘገባዎች ያሳያሉ። ኤቫን ፍሬሴንዳ የውል ማፍረሻው 68.6 ሚሊዮን ፓውንድ ነው። ነገር ግን አርሰናል ይህንን ያክል ገንዘብ ለተጫዋቹ ይከፍላሉ ወይ? በጣም የሚያጠራጥር የሚያጠያይቅ ጉዳይ ነው። የክርስቲያን ኖርጋርድ ዝውውር ተጠናቋል። በተጫዋቹ በኩል በ7 ሚሊዮን ፓውንድ ሲፈርም 10 ሚሊዮን ፓውንድ አርሰናል ከፍለውበት ነበር። አንድ አመት ከተገለገለበት በኋላ በ7 ሚሊዮን ፓውንድ ተጫዋቹን ስለመልቀቁ ተመልክተናል። ነገ በሚኖረን ቆይታ ላይ የአርሰናል ወጣት ተጫዋቾችን በተመለከተ ስለ አርሰናል ዝውውሮች በስፋት እናነሳለን። ትናንትና በማህበራዊ ትስስር ገጾች ላይ አንድ ምስል ሲጋራ በጣም ሲመላለስ ተመልክቻለሁ። ስለ ቲየሪ ሄንሪ እዚህ ላይ እናንሳ እስቲ። ቲየሪ ሄንሪ አንቶኒ ጆሹዋ በቦክሱ ዓለም በጣም ስመጥር አይነት ቦክሰኛ ነው፣ ቡጢኛ ነውና አንቶኒ ጆሹዋ እንግሊዛዊ ነው። ቲየሪ ሄንሪ በፈረንሳይ ብሔራዊ ቡድን በአርሰናል በባርሴሎና የተመለከት ነው ዝነኛ እግር ኳስ ተጫዋች ነው። የአርሰናልም የምን ጊዜ ሌጀንደሪ ተጫዋች ነው። ከዚህ ጋር በተያያዘ የሰማናቸው አንዳንድ ጉዳዮች ነበሩ። ሄንሪን በተመለከተ ኬሊያን ኤምባፔ ሄንሪና አንቶኒ ጆሹዋ በጋራው ነው በቪዲዮ ውይይት እያደረጉ ነበረና የተለያዩ ነገሮችን በሚያነሱበት ሰዓት ላይ አንቶኒ ጆሹዋ በእንግሊዘኛ ያወራልና የብሪቲሽ አክሰንት በደንብ ታውቁታላችሁ፣ ለመስማት በጣም ያዳግታል። በዚህ ወቅት ላይ ኬሊያን ኤምባፔ የአንቶኒ ጆሹዋን ሀሳብ በደንብ መረዳት ይከብደዋል። በዚህ ወቅት ላይ ቲየሪ ሄንሪ እንዲያስተረጉምለት ኤጄ ወይም አንቶኒ ጆሹዋ ይጠይቋል። ቲየሪ ሄንሪ የኬሊያን ኤምባፔን ቀና ብሎ ከተመለከተ በኋላ በጣም ጆሹዋ ያለው ያንተ በጣም አድናቂ ነኝና ፊፋ ጌም ላይ ደግሞ ሁሌ አንተን በመጠቀም መጫወት በጣም ያስደስተኛል፣ በእግር ኳሱ በጣም አድናቂ ነኝ ብሎ ይለዋል። ሄንሪ ወደ ኬሊያን ኤምባፔ መለከትና በጣም የማትረባነ ዩዝለስነ ጥቅም የለነ እያለ ይገኛል ይላል። ከዛ አንቶኒ ጆሹዋ ደግሞ በጭራሽ እንደዛ አላልኩም በሚል በጣም አስቂኝ አጋጣሚ ተፈጥሮ ተመልክተናል። ሁሉም የአርሰናል ጉዳዮች በዋነኝነት እነዚህን ይመስላሉ። ከሪካርዶ ካላፊዮሪ ጋር አርሰናል ብሩኖ ጉማሬዥን አይነት ቪኒ ጁኒየርን አይነት ተጫዋቾች ማስፈረሙ ለኛ በጣም ጥሩ ነው የሚል ሀሳቡን ያነሳል። አሁን ያለንበት ሌቭል ቶፕ ሌቭል ላይ ነው። ከዛ በተጨማሪ ግን ሊጉን ዳግም ማሸነፍ ከዛ በላይም መጨመር በሲዝኑ ላይ ሁሉንም ዋንጫዎች ማሸነፍ አይነት እልም ይዘን እየተንቀሳቀስን እንገኛለን። ስለዚህ እንደዚህ አይነት ካሊብር ያላቸው ትልልቅ ተጫዋቾች እንደ ብሩኖ ጉማሬዥ እንደ ቪኒ ጁኒየር አይነት ተጫዋቾች ያስፈልጉናል የሚል ሀሳቡን ሲያናሳም ተመልክቻለሁ። ሁሉንም በቀጣይ እናነሳለን። በቪኒ ጁኒየር ጉዳይ ላይ ሌላኛው አነጋጋሪ ጉዳይ የማህበራዊ ትስስር ገጾቹ ላይ 64 ሚሊዮን ተከታዮች ያሉት የኢንስታግራም ገጹ ላይ ብትገቡ አሁን አንድም ምስል፣ አንድም ፎቶግራፍ፣ አንድም ጽሁፍ አታገኙም። ሁሉንም ነገር አጠፋፍቷል። ቪኒ ጁኒየር ለምንድን ነው የሚለውን በቀጣይ ምናልባት ተጫዋቹ የሚሰጠው ምላሽ ይኖራል። በአርሰናልና በተጫዋቹ በኩል ያሉ ነገሮች ገና አልተጠናቀቁም። አርሰናል በጣም ጥቂት የሚባል እድል ካለው እንኳን ለመሞከር ዝግጁ እንደሆነ እየሰማን እንገኛለን። ለሁሉም እነዚህም በዋነኝነት አነሳን። ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። በመረጃዎቻችን ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። መልእክቶቻችሁን ግን እንጠብቃለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።